ወንድ ልጅ የሚኖረው ከእናቱ ሽበት ጋር እየተፈካከረ ነው። ሰው አልወደድኩትም። ለሌላ ነገር የምሰጠውን ኢነርጂ አልወደድኩትም። ይሄ ኢነርጂ ደግሞ የሷ ነው። የዚህ ሰውነት ባለቤት ከማንም በላይ እሷ ናትና ለባለቤቱ እንዲመለስ ህግ ያስገድዳል እና የሆነ ጊዜ ከሁለት ዓመት ምናምን በኋላ እኔ በየሳምንቱ እየሄድኩ ሰዓት ምንም ለውጥ አላይባትም። በቃ አለች፣ ደህና ነች። የሆነ ጊዜ ግን አንድ 15 ቀን ነው አንድ ወር ክፍለ ሀገር ለስራ ሄጄ ስመለስ ላያት ልጠይቃት ሄድኩ። በጣም አርጅታብኝ ጠበቀች። ተጎሳቆለች፣ አረጀች ማለት ነው። ኦኬ ሁድ እየሄዱ ከመጠየቅ በላይ ደግሞ እንደ ልጅ አብሬያት መሆን አለብኝ የሚል ውሳኔ ላይ ደረስኩኝ። ወደ እናቴ ባክ አረኩኝ ማለት ነው። አንዳንዴ እኛ የምንወዳቸው ሰዎች የራሳችን የምንላቸው ሰዎች የትም የሚሄዱ አይመስለንም። የምንሮጠው ለሌላ ነገር ነው። እዚህ ጋር ህይወትን ለማሸነፍ ደግሞ በዚህ ሰዓት ታውቃለህ ለመደወል እንኳን ጊዜ አይኖርም። የትም አይሄዱም ብለህ ታስባለህ እንዴ? በቃ ማለት የሷ ሳቅ ምናምን ስንት ላይክ ነው፣ ስንት ሼር ነው፣ ስንት ኮሜንት ነው። የሷ ምርቃት ስገባ ስወጣ ያላት መንሰፍሰፍ ምናምን ስንት ሚሊዮን ሰው ቢንሰፈሰፍልኝ ይደርሰዋል። ልቤ ላይ ገብተዋል። አሁን ቀጥሎ ብናገባ ብንወልድ ምናምን እድሎች አሉን። እኛ እናቶቻችን እድሎቻቸው ነው የሰጡን፣ እድሜ ነው የሰጡን። በነፃ መስጠት፣ እስረኛም ሁን፣ ዲግሪ የሚኖርክ ወንጀለኛም ሁን፣ ንጹህ ፍቅር መስጠት፣ ያለ ኤክስፔክቴሽን ያለሆነ ነገር ለአንተ መኖር፣ ጀርባዋ ላይ መሽናት፣ አንተን አጥባ ምናምን ያ ፓርት እንዳለ እሷ ለካ አንተ አታውቀውም ምን ስታደርግልህ እንደነበረ። እነሱ ደግሞ መናገር አይችሉም፣ መኖር ነው የሚችሉት።